ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይሄ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። በመጋቢ ሳምሶን ስምኦን የተጻፈው የክብር ዕቃ የተሰኘው መጽሐፍ ተመረቀ። የኢትዮጵያ ቀይ መስቀል ማህበር ከግማሽ ቢሊዮን ብር በላይ ድጋፍ አደረገ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በምዕራብ ወለጋና አካባቢው ክልል የወንጌል ስርጭት ተካሄደ። ሚያዝያ 27 ቀን 2018 ዓ.ም በ8 አጥቢያዎች አዘጋጅነት የእህቶች ኮንፈረንስ በጊምቢ ከተማ የጀማ ስብከትና የወንጌል ስርጭት መርሃ ግብር ተከናውኗል። ከጠዋቱ 3 ሰዓት እስከ 8 ሰዓት በተካሄደው ፕሮግራም ላይ የወንጌል ስርጭትና ለሀገር ሰላም ግንባታ ጸሎት የተደረገ ሲሆን አዳዲስ ሰዎችም ጌታን ተቀብለዋል። የአምልኮና የተለያዩ መንፈሳዊ መርሃ ግብሮችም ተከናውነዋል። ጌታ መልካም ጊዜ እንደሰጣቸው አዘጋጆች ገልጸዋል። በመጋቢ ሳምሶን ስምኦን የተጻፈው የክብር ዕቃ የተሰኘው መጽሐፍ ተመረቀ። የክብር ዕቃ በሁለተኛ ጢሞቴዎስ ምዕራፍ 2 መልእክት ላይ መሰረት አድርጎ የተጻፈ ሲሆን መጽሐፉ የደራሲውንም የህይወት ጉዞንም ጭምር የሚዳስስ ነው። በብሉይ ኪዳን እግዚአብሔር ቤት ውስጥ የክብር ዕቃዎች እንደነበሩት የአዲስ ኪዳን የክብር ዕቃዎቹ ሆነን እንድንኖርና እንድናገለግል የሚሞግት መጽሐፍ ነው ተብሏል። የመጽሐፉ ምረቃ ሚያዝያ 27 ቀን 2018 ዓ.ም በአዲስ አበባ ቶፕ 10 ሆቴል የደራሲው ቤተሰብ፣ ወዳጅ ዘመዶች፣ የአብያተ ክርስቲያናት መሪዎችና ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። የመጽሐፉ ደራሲ መጋቢ ሳምሶን የክብር ዕቃ የሚለውን የእግዚአብሔርን ሐሳብ ላለፉት 25 ዓመታት ሲያስተምሩት የነበረ መሆኑን ገልጸዋል። ሁለተኛ ጢሞቴዎስ 2 ላይ መሰረት አድርጎ የተዘጋጀ መሆኑን አክለው ማንም ሰው ለእግዚአብሔር የክብር ዕቃ የመሆን ጥሪውን እንዲቀበልና የውርደት ዕቃ እንዳይሆን በዚህ መጽሐፍ የግል ህይወታቸውን የተማሩትንና ያስተማሩትን ማካፈላቸውን ገልጸዋል። የመጽሐፉ ኤርታኢ ወንድም ዳንኤል ጌትነትና የእርማት ስራ ላይ የተሳተፉት ተባባሪ ፕሮፌሰር ደሴ ንዳው ሰው በእግዚአብሔር ቤት ውስጥ የሚኖርና የሚያገለግል ሰው የክብር ዕቃ ሆኖ እንዲያገለግል የሚያበረታታ ነው ብለዋል። በመሆኑም ሁሉም ክርስቲያን ማንበብና የክብር ዕቃ መሆኑን ጠንቅቆ በማወቅ መኖር እንዲችል ይሄ መጽሐፍ ስለሚጠቁም እንዲያነበው ሲሉ አደራ ብለዋል። በመድረኩ የቀድሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንትና የሰርክል ዳይሬክተር መጋቢ ጻድቁ አብዶ የረከሰ ዕቃ መሆንም አለና አሁን ግን ይሄ መጽሐፍ የክብር ዕቃ ሁኑ ብሎ ይሞግተናል ሲሉ የእግዚአብሔርን ቃል አካፍለዋል። በመድረኩ ኤርታኢ ዳንኤል ጌትነትና ጋዜጠኛ ሽመልስ የመጽሐፉን ዳሰሳ ለታዳሚያን አቅርበዋል። መድረኩ በወንድም የኔነህ አጋፋሪነት የተካሄደ ሲሆን የናዝሬት አማኑኤል ህብረት ሽብሸባ መዘምራን በዝማሬ አገልግለዋል። የአብያተ ክርስቲያናት መሪዎች ደራሲው መጋቢ ሳምሶን ስምኦንና ባለቤታቸው ዘማሪት አስቴር ጋር በመሆን በጸሎት ተመርቆ ለንባብ በቅቷል። መረጃው የክርስቲያን ዜና ነው። የኢትዮጵያ ቀይ መስቀል ማህበር ከግማሽ ቢሊዮን ብር በላይ ድጋፍ አደረገ። የኢትዮጵያ ቀይ መስቀል ማህበር ባለፉት 2 ዓመታት በኦሮሚያ፣ በደቡብ ኢትዮጵያና በማዕከላዊ ኢትዮጵያ በተከሰቱ የጎርፍና የመሬት መንሸራተት አደጋዎች ለተጎዱ ዜጎች ከግማሽ ቢሊዮን ብር በላይ ሰብአዊ ድጋፍ ማድረጉን ገለጸ። በማህበሩ ከ406 በላይ ለተፈናቃዮች መኖሪያ ቤቶችን በመገንባት ምርጥ ዘሮች፣ የመሬት ማዳበሪያ፣ የገንዘብ ድጋፍና ሌሎች እርዳታዎችን ማቅረቡን ገልጿል። ይህ የተገለጸው በአርባ ምንጭ በተካሄደ የአደጋ ዝግጁነትና ምላሽ ስራዎች የጋራ መማማሪያ መድረክ ላይ ሲሆን ባለሙያዎች አደጋዎችን ከመከላከል እስከ ፈጣን ምላሽ ድረስ ያለውን ትብብር ማጠናከር እንዳስፈለገ አሳስበዋል። መረጃው የኢትዮጵያ ቀይ መስቀል ማህበር ነው። በአርቲፊሻል ኢንተለጀንስ ወይም በሰው ሰራሽ አስተውሎት ዘርፍ ስልጠና መስጠት የሚችሉት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እና ህጋዊ ፈቃድ ያላቸው ተቋማት ብቻ መሆናቸውን ኢንስቲትዩቱ አስታወቀ። የኢንስቲትዩቱ የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ ከአዲስ ኤፍኤም 97.1 ጋር ባደረጉት ቆይታ እንደገለጹት ማንኛውም ግለሰብም ሆነ ድርጅት በዘርፉ ትምህርት ለመስጠት የሚያስችል የብቃት ማረጋገጫ ሊኖረው ይገባል። እስካሁን ባለው ሂደት ኢንስቲትዩቱ ለማንኛውም የግል ተቋም ሆነ ግለሰብ የማሰልጠን ፍቃድ እንዳልሰጠ የገለጹት ዳይሬክተሩ ይህንን መወያያ ተላልፎ የሚገኝ አካል በህግ እንደሚጠየቅ አስገንዝበዋል። ከሚቀጥለው የትምህርት ዘመን ጀምሮ የአርቲፊሻል ኢንተለጀንስ ስልጠና በከፍተኛ ትምህርት ተቋማት ወይም በዩኒቨርሲቲ ደረጃ መስጠት እንደሚጀምርም ተጠቁሟል። በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ማህበረሰቡን የማሰልጠንና ምቹ ሁኔታዎችን የመፍጠር ኃላፊነት የኢንስቲትዩቱ መሆኑ ተገልጿል። በመሆኑም ህብረተሰቡ ፈቃድ በሌላቸው አካላት በሚደረጉ አደናጋሪ ስልጠናዎች እንዳይታለልና ለአላስፈላጊ ወጪዎች እንዳይዳረግ ጥሪ ቀርቧል። ማንኛውም በዘርፉ መሰማራት የሚፈልግ አካል ከኢንስቲትዩቱ ጋር በመቀናጀትና የሀገሪቱን የኤአይ ፖሊሲና ስትራቴጂ መሰረት በማድረግ መንቀሳቀስ እንዳለበት ተመላክቷል።
ውድ ተመልካቾቻችን ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። የቀድሞ የዶናልድ ትራምፕ ጠበቃ የሃይማኖት ነጻነት መብት ለክርስቲያኖች ብቻ ሊፈቀድ ይገባል በማለት ተናገረች። ዳንኤል አንተነህ ዝርዝር አለው። የ2020ውን የፕሬዝዳንታዊ ምርጫ ውጤት ለመቀልበስ በተደረገው ሙከራ ወቅት የዶናልድ ትራምፕ ጠበቃውን ያገለገለችውና በአሁኑ ወቅትም በአሜሪካ የሬዲዮ ፕሮግራም አቅራቢ የሆነችው ጄና አሊስ በአሜሪካ ያለው የሃይማኖት ነጻነት ሕግ ለሌሎች እምነቶች ሳይሆን ለክርስቲያኖች ብቻ ሊሰራ ይገባል ስትልም ተናግራለች። ጄና አሊስ የአሜሪካ ሕገ መንግስት የሃይማኖት ብዝሃነትን ያዛል የሚለውን አመለካከት የተዛባ ስትልም ገልጻለች። የሃይማኖት ነጻነት መሪዎችን የሚቀበል ማህበረሰብ እንዲኖር የተፈለገበት ዋነኛ ምክንያት ወንጌልን እንድንሰብክ እምነታችንን እንድንለማመድና ልጆቻችንን በክርስትና መንገድ እንድናሳደግ ነው። ይህም የክርስቲያናዊ የህይወት ዘይቤን ለመጠበቅና ለመከላከል ነው ስትልም ተከራክራለች። በተጨማሪም ክርስቲያኖች ስለ እምነታቸው በይፋ እንዲናገሩና ህጎች በመጽሐፍ ቅዱሳዊ የክርስትና እይታ ላይ እንዲመሰረቱም ጥሪም አቅርባለች። ግራ ዘመሞቹ ክርስቲያኖች መጽሐፍ ቅዱስን እንደ ባለስልጣን ቃል እንዲጠቀሙ የሚፈቅዱት በቤተ ክርስቲያን ቅጥር ግቢ ውስጥ ብቻ እንዲሆን ከፍተኛ ጥረት ሲያደርጉ ቆይተዋል። ይህ መለወጥ አለበትም ብላለች። የቀድሞ ጠበቃ እንደ አውሮፓውያን አቆጣጠር በ2023 ከትራምፕ ጋር ክስ ካቀረበባቸው 18 ሰዎች መካከል አንዷም የነበረች ሲሆን በጆርጂያ ግዛት የምርጫ ውጤትን ለመቀልበስ በተደረገው ሙከራ ላይም የሐሰት መግለጫዎችን በመስጠትና በማገዝ ጥፋተኛ መሆኗንም አምናለች። በወቅቱም ጥልቅ ጸጸት እየተሰማት መሆኑን ለዳኛው ገልጻ የ5 ዓመት የገደብ እስራት፣ $5,000 የካሳ ክፍያና የ100 ሰዓት የማህበረሰብ አገልግሎትም ተፈርዶባታል። መረጃው የክርስቲያን ፕሪሚየር ኒውስ ነው። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። በመጋቢ ሳምሶን ስምኦን የተጻፈው የክብር ዕቃ የተሰኘው መጽሐፍ ተመረቀ። የኢትዮጵያ ቀይ መስቀል ማህበር ከግማሽ ቢሊዮን ብር በላይ ድጋፍ አደረገ። ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። መረጃዎቹን ያዘጋጁት ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።